የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ጥንታዊ ታሪካዊ ገዳም ነው። ገዳሙ በየዓመቱ የጻድቁን ዓመታዊ ክብረ በዓል መጋቢት 5 ቀን በታላቅ ድምቀት ያከብራል። በዘንድሮ ዓመትም በክብረ በዓሉ ላይ ብፁዓን አበው ሊቃነ ጳጳሳት፣ የገዳማትና አድባራት አስተዳዳሪዎች፣ በርካታ ምዕመናን በበዓሉ ላይ ተገኝተዋል። በክብረ በዓሉ ላይ ታቦቱ ከመንበረ ክብሩ ወጥቶ ጻድቁ ለ100 ዓመት ተዘቅዝቀው የጸለዩበትን ሐይቅ ዞሮ ወደ መንበረ ክብሩ ይመለሳል። በዚህ ክብረ በዓል ላይ በርካታ ምዕመናን ታድመዋል። ወጣቶች፣ ምዕመናን፣ ሊቃውንተ ቤተ ክርስቲያን ስለ በዓሉ፣ ገዳሙ ስለሚሠራው የልማት ሥራዎችና ሌሎችንም ጥያቄዎች ይዘን ከበዓሉ ታዳሚዎች ጋር ቆይታ አድርገናል። እንድትከታተሉ እንጋብዛለን። እንግዲህ የዝቋላ አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል እየተከበረ ነው። እንደው ይህን ክብረ በዓል እንደው ከሌላው ጊዜ ለየት ባለ ሁኔታ እንዴት አዩት? ምን አስተዋሉ? እንግዲህ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ክብረ በዓል ስናከብር ብዙ ጊዜ የተደበላለቀ ስሜት ነው የሚኖረን ከአካባቢው ነባራዊ ሁኔታ ጋራ። አሁን እግዚአብሔር ይመስገን ደስ በሚል ድባብ ነው እያከበርን ያለ ነው። ከዋዜማው ጀምሮ ታቦታቱ በዑደት ላይ ናቸውና እስከዚህ ሰዓት ድረስ እጅግ ደስ በሚል በተዋበ በሊቃውንቱ፣ በዘማሪያኑ፣ በሊቃነ ጳጳሳቱ ሁሉ ታጅቦ እየተከበረ ነው ያለው። እንደው ጥቂት እስቲ ስለ ክብረ በዓል ነው መልእክት ያስተላልፉ። በዓሉ ምን በማስመልከት ነው? በዓላችን የምናከብርበት ጻድቁ አባታችን የረፍታቸውን ቀን በተመለከተ ነው። ጻድቁ አባታችን እንግዲህ በዚህ ገዳም ላይ ብዙ ዓመት እንደቆዩ ብዙ ጸሎት ሲጸልዩ እንደነበረ ለኢትዮጵያ፣ ለሀገራችን፣ ለዓለም ሁሉ ጸሎትን ሲጸልዩ እንደነበረና በዚህ ታላቅ ገዳም ላይ ብዙ ተአምራትን ሲሰሩ እንደነበረና ብዙ ተጋድሎን የፈጸሙ እረፍታቸውን በዓል መታሰቢያ በማድረግ ነው እያከበርን የምንገኘው። ምን መልእክት የማጠቃለያ መልእክት ሆነ ያስተላልፋሉ? እንግዲህ ይህ ቦታ ጥንታዊ ታሪካዊ ቦታ ነው። መንገዱንም ይታወቃል። ቦታውም የውሃም አንዳንድ ችግሮችም አሉበትና እንደው ምዕመናን እዚህ ቦታ መጥተው በዓሉን አክብረው ከመሄድም በተጓዳኝ እንደው ምን መደረግ አለበት ይላሉ? እንደው የማጠቃለያ መልእክት ነው። እሺ እንግዲህ ያው ቦታው ገዳሙ ብዙ መሰረተ ልማቶች ይቀሩታል። መሰረተ ልማት ውሃ፣ ከምንም በላይ በዚህ ያሉት መነኮሳት መናንያቱ የውሃ ችግር አለ። የመንገድ ችግር ብዙ አልተቀረፈም። እንዲሁም ደግሞ ከመብራት ጋር ተያይዞም ገዳሙ መብራት የለውም እና ብዙ ጊዜ በባለተስፋዎች የሚነገር ነገር አለ። ግን እስካሁን ምንም ነገር የተደረገ ነገር ስለሌለ እውነት ክርስቲያን እንደው ለነፍሴ ይሆነኛል ካለ መተን ማክበር ብቻም ሳይሆን እንደው ለገዳሙ የሚያስፈልገውን መሰረተ ልማት እንዲያሟሉና እንዲሁም ደግሞ በዚህ ወረዳ ቤተ ክህነት ስር የሚተዳደሩ ብዙ አብያተ ክርስቲያናት ወደ 34 አብያተ ክርስቲያናት ገዳሙን ጨምረዋል። በአሁኑ ሰዓት ላይ አብዛኞቹ አገልግሎት እያገኙ አይደሉምና ወደዚህ የሚመጣው ክርስቲያን ሁሉ በገጠሪቱ ያለውን አብያተ ክርስቲያናት እንዲሁም ገዳሙን ባለው በአቅሙ፣ በጉልበቱ፣ በገንዘቡ፣ በእውቀቱ እንዲረዳ መልእክቴን አስተላልፋለሁ። በጻድቁ በአቡነ ገብረ መንፈስ ቅዱስ። ማን ትባያለሽ? ከየት ነው የመጣሽው? ሳምራዊት ከደብረ ዘይት። ከዚህ በፊት መጣሽ ታውቂያለሽ? አላቅም። እንግዲህ የመጀመሪያ ጊዜሽ ከሆነ የጻድቁን ክብረ በዓል በርካታ ምዕመናን በተገኙበት እየተከበረ ነው። እንዴት አየሽው? እንዴት አገኘሽው? በጣም ነው ደስ የሚለው። እኔ መጀመሪያም ስለሆነ ያው በቃ በጣም ደስ ያለኝ ስላየው እንደዚህ ሆኖ ሁሌም እንድመጣ እግዚአብሔር ይፍቀድልኝ። እንግዲህ ይህ ቦታ መንገዱም እንደምታየው አስቸጋሪ ነው። ገዳማውያኑም የሚኖሩበት ህይወት የሚታወቅ ነው። የውሃ ችግር፣ የተለያየ ነገር አላቸውና በተለይ ምዕመናን እዚህ ቦታ ላይ ሲመጡ ክብረ በዓሉን ከማክበር አኳያም ከሱ በተጓዳኝ ምንድነው መደረግ ያለበት የምትይው? ያው በእርግጥ መንገዱም አስቸጋሪ ነው። ደስ ይላል። ግን ያው የሚያስፈልገውን ነገር ሁላችንም ብንረዳ ያቅማችንን ደስ ይለናል። መጨረሻ የማጠቃለያ መልእክት ያው እንኳን ለአቡይ በዓል በሰላም አደረሳችሁ። ሁላችንም እዚህ መጥተን እንድናከብር ሁላችሁም እንድትመጡ እላለሁ። አባታችን እንግዲህ ይህ ቦታ በምስራቅ ሸዋ ሀገረ ስብከት ከሚገኙ ታሪካዊ ጥንታዊ ገዳም ነው። ጥቂት ስለ ገዳሙ ያለበት ሁኔታ ይግለጹልኝ በቅድሚያ።
እንግዲህ ይህ ገዳም መልክዓ ምድርም ያደለው ተፈጥሮው ራሱ አስቀድሞ ለመንፈሳዊ ዓላማ ያዘጋጀው እግዚአብሔር በቅዱሳኑ ላይ አድሮ ድንቅ ስራ የሚሰራበት ስፍራ መሆኑ እንዲሁ መልክዓ ምድሩ ገጽታው የሚያሳይ ድንቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉ ታሪካዊ ገዳማቶቻችን መካከል አንዱ ነው። በዚህ ታላቅ ገዳም የተሰወሩም ያልተሰወሩም በግልጥ የሚታዩም የማይታዩ በርካታ ቅዱሳን ያሉበት ስፍራ ነው። ይሄ ስፍራ ምናልባትም በሀገር ውስጥም ከሀገር ውጭም ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በናፍቆት የሚጠብቁት ይህንን ቦታ ለመርገጥ የሚጠብቁት ቦታ ነው። ይሄ አሁን ያለንበት ይሄ ሐይቅ 100 ዓመት ተጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ቁልቁል ተዘቅዝቀው ለኢትዮጵያ የጸለዩበት የለመኑበት ታላቅ አንጋፋ ስፍራ ነው። በዚህ ቅዱስ ስፍራ የአንድነት ገዳም ነው። የእናቶችም የአባቶችም ታላቅ አንጋፋ ገዳም ነው። የእናቶችም የአባቶችም ድርጎ ያለው በእግዚአብሔርና በምእመናኑ ዘንድ ነው። ስለዚህ ታላቅ የበረከት ስፍራ ነው። ስብሐተ እግዚአብሔር የማይለየው ሌት ተቀን ማዕደ እግዚአብሔር ተዘርግቶ ሁልጊዜም ለኢትዮጵያ የሚጸልይ ታላቅ ስፍራ ነውና በዚህ ስፍራ ደግሞ ተገልጠው በግልጥ እንደኛ የሚመላለሱ አባቶች አሉ፣ ገዳሙን የሚረዱ እንደገና ተሰውረው ደግሞ ሰውም የማያያቸው እግዚአብሔር ብቻ የማያያቸው ቅዱሳን ያሉበት ታላቅ ስፍራ ነው ማለት ነው። አባታችን እንግዲህ እንደሚታወቀው ይህ ቦታ ከዚህ ቀደም ተደጋጋሚ ጉዳቶች የደረሱበት ነው። ግን አሁን ምዕመናኑ ግልብጥ ብለው መጥተው በዓሉን እያከበሩ ያለበት ሁኔታ ነው። እንደው ጥቂት ስለ በዓሉ ምዕመናኑ በርካታ ምዕመናን መጥተው እያከበሩትም ነው። ስለ ገቢረ ተአምራቱ እንደው ስለ ዛሬው ክብረ በዓል በጥቂቱ ነው። የእግዚአብሔር ጸጋ ባለበት ፈተና አለ። ባለበት በዚህ ኃጢአት እየተበዘ ጸጋ እግዚአብሔር ኃጢአት ባለችበት በዛ የእግዚአብሔር ጸጋ ትበዛለች ይላልና ስለዚህ ቅዱሳን ባሉበት ገዳማውያን ባሉበት ፈተና መከራ ይርቃል ተብሎም አይታሰብም። ኢየሱስ ክርስቶስም ከልደቱ ጀምሮ እስከ ቀራንዮ ድረስ ያለው ጉዞ ስንመለከት እንግዲህ ከኔ የተማሩ ስላለ ያንን ነገረ መስቀሉን የኢየሱስ ክርስቶስን ልደቱን እንደገና ደግሞ በነገረ ስጋዌ የፈጸማቸውን ስናስታውስ ለኛ ጥቂቱ ነገር ነውና በገዳማት ሆነን የምናገኛቸው በስጋ የምናገኛቸው ነገሮች በሙሉ በረከት የሚያሰጡ ናቸው። ይሁን እንጂ ይሄ የበረከት ስፍራ መሆኑ አብ የተከለው ማንን ሊነቅለው እንደማይችል ማሳያ ማረጋገጫው የሚያስደነግጡ ነገሮች ባሉበት ቦታ የእግዚአብሔር ክብር ደግሞ ሰፍቶ የሚታይ መሆኑ እንግዲህ እነዚህ ምዕመናን በትራንስፖርት አይደለም የመጡት በተለይ ከእግረ ደብረ ከ2 ሰዓት ተኩል በላይ ተጉዘው ነው እንግዲህ ያለከለኩ ህፃናትም አሉ ወጣቶችም አሉ ገና መንገድ ያለመዱም አሉና ነገር ግን በረከቱ ስቧቸው ነው የመጡትና ለዚህ ዛሬ ደግሞ በዚህ ታላቅ በዓል እንግዲህ መጋቢት 5 ጻድቁ አባታችን መጋቢት 29 ተጸንሰው ታኅሳስ 29 ተወልደው አረፍታቸው ቃል ኪዳን የተቀበሉበት ወረዱ መላእክት ምስለ አክሊላት የብርሃን አክሊል ይዘው ወደ ጻድቁ አባታችን ወደ አቡነ ገብረ መንፈስ ቅዱስ የወረዱበት መቃብሩም በብርሃን የተከበበበት እግዚአብሔር ደግሞ ለወዳጁ ቃል ኪዳን የሰጠበት ታላቅ የበረከት ስፍራ ነው። በዝቋላ ገዳም በምድረ ገብር ገዳም ደግሞ በልዩ ልዩ የጻድቁ መታሰቢያ ቤተክርስቲያን ባለበት ስፍራ ሁሉ በልዩ መንፈሳዊ ስነ ስርዓት ይከበራል። በዚህም እንዲህ ባለ መንገድ ብፁዓን አበው ሊቃነ ጳጳሳት ባሉበት የተሰወሩም ቅዱሳን በግልጥም ያሉ ቅዱሳን ባሉበት በዓሉን እያከበርን እንገኛለን። የማጠቃለያ ጥያቄ ነው እንግዲህ ይህ ቦታ ገዳማውያኑ ያሉባቸው ችግሮች ይታወቃል። የመንገድ ችግር አለ፣ ውሃ አለ። ደቀ መዛሙርቱም እንግዲህ ቀለም ያገኙት ምዕመናን መጥተው አስተዋጽኦ ባደረጉበት ነውና እንግዲህ ምዕመናን በዓሉን ስናከብር ምን እያሰብን ምን እያደረግን ለገዳም ውስጥ ምንድነው ማድረግ ያለብን? ከዚሁ ጋር እያይዘ ማጠቃለያ መልእክት ሆነ ማስተላለፍ እንፈልገው ሁለት ነገር ነው። የመጀመሪያው መቼም እኛ ስንደክም በዓለም ላይ ያለነው ስንደክም ስንዝል ዓለም ስታደክመን ልንበረታ የምንችለው እንዲህ ባሉ የጸጋ ግምጃዎችና የጸጋ ስፍራዎች ነው። ስለዚህ ይሄ ቦታ የመጠበቅ ሃይማኖታዊ፣ ክርስቲያናዊ፣ ኢትዮጵያዊ ግዴታ አለብን። አማኙ ለእምነቱ የማያምነው ደግሞ ለሀገሩ ሲል ቦታውን መጠበቅ ይጠበቅበታል የሚል ጽኑ እምነት አለኝ። ሁለተኛው ማስተላልፈው ደግሞ እንግዲህ ቅዱሳን መካናት ከሌሉ የኛ ማንነት ዋስትና የለውም። ዓለም ተስፋ ታስቆርጠናለች። የትኛውም የተንደላቀቀ ዓለም ላይ መኖር የምንችልበት ስፍራ ቢሆንም የምንኖርም በተለያየ ኑሮ ብንኖርም ነገር ግን ይሄ ስፍራ እንደምናውቀው የበረከት ማከፋፈያ የጸጋ ማከፋፈያ ስፍራ ነው። ይሄ ስፍራ አባቶቻችን
ወጥተው ዳዊታቸውን ነው የሚይዙት፣ ገብተው ደግሞ የሚያገኙት ዳዊታቸውን ነው። እኛ በከተማ ያለን በልዩ ልዩ የኑሮ ደረጃ ያለን ምእመናን አባቶቻችን በዚህ ሆነው ለእኛም ለሀገራችንም ለዓለም መጸለይ እንዲችሉ በተቻለን መጠን ገዳሙን መደገፍ መርዳት፣ ምን ይጎድልባችኋል ብለን ማገዝ የሁላችንም የእያንዳንዳችን ግዴታ ነው። ደግሞ ምእመናን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እያደረጉም ነው። ከዚህ የበለጠ ደግሞ አባቶቻችን በዓታቸውን አጽንተው እንዲኖሩ እንግዲህ ለፈቃደ ስጋ ለስጋ የሚያስፈልገውን ድርጎ እንግዲህ በቀን አንዴ ነው የሚበሉት አባቶቻችን፣ ማታ ላይ ነው የሚበሉት። ያች የሚበሉት ግን ስጋ ስለለበሱ ገዳሙ እንዳይዘጋ ድርጎ ማቀበል ያስፈልገናል። እንግዲህ ወረድ ተብሎ ወዲያው ሮጥ ተብሎ እህል ተገዝቶ ዳቦ ተገዝቶ የሚመጣበት አይደለም። እንደምናውቀው አቀብ ቁልቁለት አለበት። ታላቅ በጣም በስጋ ሲታይ በጣም አስቸጋሪ ነውና በዓመት አንዴም ስንመጣ በያለንበት መሆነን ገዳሙ የራሱ አካውንት አለው። አሁን ደግሞ በጣም የምስራች ሊያስብል የሚችል የራሱ የዩቲዩብ ቻናል ከፍተዋል። ወደዛ እየተገባ በገዳሙ ያለፉ የበረከት ስራዎች፣ የጻድቁ ተአምራቶች፣ በገዳሙ የሚሰሩ የመንፈሳዊ አገልግሎቶች በሙሉ የሚተላለፉበት እንደመሆኑ መጠን በዛ ልናደርግ የሚገባን ነገር ሁላችንም የማድረግ ኦርቶዶክሳዊ ሀገራዊ ኃላፊነት እንዳለብን መልእክት ለማስተላለፍ ፈልጋለሁ። የጻድቁ በረከት ረድኤት አይለየን። መላከ ምሕረት የጻድቁን ዓመታዊ ክብረ በዓል እያከበርን ነው የምንገኘው። ይህን ክብረ በዓል ከሌሎች ጊዜያቶች ለየት ባለ ሁኔታ እንዴት ተመለከቱት? እንዴት አዩት? የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ እንደሚታወቀው ዓመታዊ በዓል በዚህ ቦታ በዋናነት በሁለት ጊዜ ይከበራል። ጥቅምት 5ና የዕረፍታቸው በዓል ያው ደመቅ ያለ በጣም ለየት ያለ በዓል ነው በየጊዜው። ምክንያቱም ጻድቁ አባታችን ይሄ አሁን የቆምንበት አካባቢ 100 ዓመት ወደ መሬት ተዘግዝቀው ለኢትዮጵያ ሕዝብ የጸለዩበት የቃል ኪዳን ቦታ ስለሆነ የሚደነቅ ነገር ነው። ደካማውም ጉልበት ያለውም እኩል ከመሬት በላይ ከሰማይ በታች አምሳለ ገነት ሆኖ እግዚአብሔር ያስቀመጠው ቦታ ስለሆነ እዚህ ስንመጣ ሕሊናችን ነፍሳችን የሚያርፍበት ነፍስና ስጋችን የሚታረቅበት ቦታ ስለሆነ ሁልጊዜ ደስ ብሎን ነው የምናከብረው። መላከ ምሕረት እንግዲህ የጻድቁ አባታችን በዓለ ዕረፍት ነውና እንደው ጥቂት እንደው ስለ በዓሉ እንግዲህ ያው አባታችን አቡነ ገብረ መንፈስ ቅዱስ በጻድቁ ንጉሥ በላሊበላ ዘመነ መንግስት ወደ ኢትዮጵያ የመጡ ታላቅ አባት እንደሆኑ ይታወቃል። በ12ኛው ምዕተ ዓመት ነው ወደ ሀገራችን የመጡት። እዚህ ዝቋላና ምድረ ከብድ በኢትዮጵያ ምድር ላይ ወደ 262 ዓመት ኖረውበታል። ከ262 ዓመት ቆይታ በኋላ ነው እንግዲህ በዓሉን እኮ ራሱ ባለቤቱ መድኃኔዓለም ክርስቶስ መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት በዚህ ቦታ ላይ ተገኝተው ያከበሩት ቦታ ነው። ልዩ በዓል ነው። የተለየ በዓል ነው። ምድራውያንም ሰማያውያንም ተገናኝተው የሚያከብሩበት በዓል ነው። መጋቢት 5 ቀን በዕለተ ዕረፍታቸው ራሱ ባለቤቱ ወርዶ ያከበረው በዓል ነው። ልዩ በዓል ነው። መላከ ምሕረት እንደው የመጨረሻ የማጠቃለያ ጥያቄ ነው። እንግዲህ ይህ ቦታ ገዳማውያኑ ያሉበት ሁኔታ ይታወቃል። የውሃ ችግር አለ። መንገዱም እንደዚህ ምእመናን እንደ ልብ የሚመጡበት አይደለምና ምእመናን መጥተው እዚህ ቦታ በዓሉን ሲያከብሩ እንደው ምን እያሰቡ ለገዳሙስ ምን እያደረጉ መሆን አለበት ይላሉ? ከዚሁ ጋር እያይዘው የማጠቃለያ መልእክቶ እንዲያስተላልፉ ነው። ያው ይህ ቦታ እንደሚታወቀው በጂኦግራፊ አቀማመጥ ከአዲስ አበባ በጣም ቅርብ ቦታ ላይ ያለ ነው። ነገር ግን ከአዲስ አበባ ቅርብ ይሁን እንጂ በመንገድ ልማትና አጠቃላይ ለመንገድ ምቹ አይደለም። በ83 ዓመተ ምህረት ነው ለመጀመሪያ ጊዜ የኢትዮጵያ አየር ኃይል ሲቪል መሐንዲስ በሰጠው ዶዘር ለመጀመሪያ ጊዜ መኪና መግባት የጀመረው በ83 ዓመተ ምህረት ነው በዋናነት። ከዛን ጊዜ ጀምሮ ያው ገዳሙ በበጎ አድራጊዎች እየታገዘ ነው ያው መንገዱ እየተጠረገ ምእመናን እየወጡበት ያለው። በበለጠ መንገዱ ተሳልጦ በቤተ ክርስቲያንም በባለ ሀብቶችም በተላላቅ ትብብር መንገዱ ቢሰራ የበለጠ ከዚህም በሰፋ ሊስተናገድ ይችል ይሆናል። እውነት ነው። ሁለት መንታ ሀሳብ አለ። ገዳም ነው። በገዳምነቱ የበረታ ይምጣ እንጂ መንገዱ
መጠንከር የለበትም የሚል የጥቂቶች ሰዎች አስተሳሰብ አለ። ነገር ግን የመንገዱ መልማት የጻድቁን የአባታችንን ገዳምነት የሚቀይረው ነገር የለም። አንድ ጊዜ ከእግዚአብሔር የተሰጠ የጻድቁ የአባታችን የቅዱሳን ከተማ ስለሆነ መንገዱ ቢለማ ሁሉም ሰው ቢተባበር ከዚህ በተሻለ ማክበር ይቻላል። የቱሪስት መናኸሪያ ነው። ቱሪስት ስንል እንግዲህ መንፈሳውያኑም የኢትዮጵያን መልክ ገጽታ የሚያሳይ ታላቅ ገዳም ነውና መንገዱ ቢሰፋ ለሀገርም ለቤተክርስቲያንም ጥቅሙ በሁለቱ መንገድ የጎላ ነው ብዬ አስባለሁ። ዛሬ እዚህ የጻድቁ ዓመታዊ ክብረ በዓል ላይ ተገኘ ነው። እንዴት ነው አመጣጣችሁ? በዓሉን ለማክበር ነው ወይ ከዛም ጋር ተያይዞ የምትናገሩት ገቢረ ተአምራት ይኖራል? አዎ፣ ገብረ መንፈስ ቅዱስ ያደረጉልን ብዙ ተአምራት አሉ። ለመጀመሪያ ጊዜ የመጣሁት የዛሬ ዓመት ነበረ እና እንደነገርን ከ7 ዓመት ነው ከተጋባን እና ልጅ አልነበረንም። የዛሬ ዓመት መጣሁኝ፣ ተሳልኩኝ፣ ገድላቸውን አዘልኩኝ። ከዛ በአመቱ ይኸው ልጅ አዝጌ መጣ። ምጨምርበታለ? አዎ፣ ምንም በጣም ተአምር ነው። እውነት ለመናገር እሷ እንዳለችው ለ7 ዓመት ያክል ጊዜ ልጅ አልነበረንም። የተለያየ ገዳም ሄዳለች። ጸሎትን ለማድረግ ሞክረናል፣ አልተሳካም ነበር። የዛሬ ዓመት በአጋጣሚ ከእናቷ ጋር ነው ወደዚህ ገዳም የመጣችው። እኔ ለመጀመሪያ አሁን የመጣሁትና በቃ በአመቱ አሉ ያረፈችባቸው ወለተ የምትባል እናት አልኩና በቃ የዛሬ ዓመት እርግጠኛ ነኝ ልጅ ይዘሽ አዝለሽ ትመጫለሽ ምናምን አሏት ማለት ነው። ከዚህ እንደሄደች በ20 ቀኑ እርጉዝ እንደሆነች ታወቀ ማለት ነው። ስለዚህ እኛም ቃላችን ጠብቀን ልጃችን አዝለን መተናል ማለት ነው። የ3 ወር ልጅ አዝለን መተናል። ዳገቱ እንዴት ወጣችሁ? ዳገቱ በጣም ከባድ ነበረ። አሁን ስንመጣ አሁን በመኪና ነው፣ ህፃን ስለያዘን ያው በእግር ይከብዳል ትንሽ። የመጀመሪያ ስንመጣ ግን ያው በእግር ነው። እንደው እዚህ ላይ መቼም ጻድቁ ያደረጉላችሁ ተአምር ነው እየገለጻችሁኝ ያላችሁ። እንደው 7 ዓመት ጋብቻ ልጅ ሳይኖር ሲቀር ከቤተሰብ ከተለያየ ቦታ የሚመጡ ተግዳሮቶችን እንዴት ነው ተቋቁማችሁ ትዳራችሁን አጽንታችሁ ከእግዚአብሔር ጋር የነበራችሁን ህይወት አጠንከራችሁ ያዛችሁት እንዴት ነበር? እውነት ለመናገር ከሱ አኳያ በጣም እግዚአብሔር የተመሰገነ ይሁን። የኔም የሷን ቤተሰቦች በመሀላችን ጣልቃ የማይገቡም ነበር። ሁሉም በየፊናው ጸሎት ከማድረግ ውጭ ማለት ነው። እውነት ለመናገር ይሄ ልጅ እንዲወለድ ማአት ሰው የጸለዩ በሷም በእኛ ምናምን እና እግዚአብሔርን በመሀላችን ስለነበር ይመስለኛል በቃ እንደ ጓደኛ ነን። ረጅም ጊዜ ፍቅራችን ሳይቀንስ ነው እስካሁን ድረስ የደረስ ነው ማለት ነው። ያው በቃ እግዚአብሔር ስለፈቀደ ነው። ያን ያህል ብዙ እንትን አላልንም፣ ግን ያው በጸሎት ነበር እንትን ያለው። ሁሉም ሰው ይጸልይልን ነበረ። እግዚአብሔር ይመስገን መጨረሻው አምሯል። እንግዲህ እዚህ መጣችሁ ልጃችሁን ይዛችሁ ጻድቁ ጋር ልታስባርኩ ስመጡ ምን ተሰማችሁ? እኔ ገነት የገባ ያክል ነው የተሰማኝ። ቦታው ማቀማመጥ እንደዚህ ነው ብዬ አላሰብም። እውነት ለመናገር እሷ ስታወራኝ ነበር። የዛሬ ዓመት የመጣችው እሷ ስለነበረች ትነግረኛለች። ከዚህ ስመጣ ግን የሆነ ገነት ውስጥ ያለው ነው ሁላ ነው የመሰለኝ። በጣም የሚገርም ደስታ ነው የነበረኝ። በጣም ምንም በቃ ቃል የለኝም እውነት ምንም በቃ እንደዛ አዝነንበት በቃ በጣም ብዙ እንትን ያሳለፍንበትን ነገር በእሳቸው ፈቃድ ደግሞ እንደዛ በደስታ እንደዚህ ስላቆሙኝ በቤታቸው እንደዚህ ድጋሚ እንትን ስላሉ በቃ በጣም ነው ደስ ያለኝ። ምንም ቃል የለኝም። የማጠቃለያ መልእክት የመርሃ ግብር ለሚከታተሉ እንደው እንደናንተ ላሉ ለሌሎችም ለምእመናን እንደው ምን ታስተላልፋላችሁ? እናንተ ካገኛችሁት በረከት እዚህ ጻድቁ መታችሁ ለምናችሁ ከሰጧችሁ ልጅም በረከትም አንፃር እንደው ለመላው ኦርቶዶክሳውያን በዓሉንም አስመልክታችሁ የማጠቃለያ መልእክት አስተላልፉ። ካንቺ ልጅ። እሺ ያው በቃ በጸሎት ጽኑ፣ እግዚአብሔር ታሪክ ይቀይራል። እውነት በቃ እኔ በራሴ በህይወት ያየሁት እሱን ነው። አምና ሳዝን ሳለቅስ ነበረ፣ ስተክዝ ነበር። ዛሬ ያው በደስታ ምንድነው ተመልሶልኝ መልስ አግኝቼ በደስታ መጥቻለሁ። በቃ በጸሎት ጽኑ፣ እግዚአብሔርን ለምኑ። እግዚአብሔር በቃ ቀን አለው፣ ለሁሉም ነገር ቀን አለው። በቃ ይሄን ነው ማለት ነው። ማን ወንድ ነው ሴት ነው? ወንድ። ማን አልሽ ስሙ? ሳምን አስናቀ። እሺ
እኔም እንኳን አደረሳችሁ ለጻድቁ ነው የምለው። በቃ እውነት ለመናገር ያው እንደዚህ አይነት ነገር ሲገጥም ይመስለኛል የሆነ የኃጢአታችን ውጤት ምናምን አይነት ነገር አለ ይመስለኛል እንደዚህ እኔና ግን ያው እንግዲህ የሰው ልጅ ስንባል ሁላችንም ኃጢአተኞች ነን። በሱ ቸርነት ነው የሚሰጠንና ስለዚህ ማንንም ሰው ያልተደረገለት ምናልባት እግዚአብሔር ቀን አለውና እሱን ጊዜ መጠበቅ ነው ያለብን። አንዱ ኃጢአተኛ አንዱ ወይ ስላልሆነ አይደለም እንደዛ የሚሆነው። ስለዚህ በትዕግስት መጠበቅ ነው። አንድ ቀን እግዚአብሔር ይመልስላችኋል። እግዚአብሔር ይመልስላችሁ። እንግዲህ በዚህ መንገድ ያላችሁ እንግዲህ ሁላችሁም እንደምታውቁት ይህ ታላቅ ገዳም በኢትዮጵያ ውስጥ ካሉ ታላላቅ ገዳማት አንዱና አንጋፋው የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ መካነ ገድላቸው የተጋድሎና የጸሎት ቦታቸው ዝቋላ ደብረ ከዋክብት ታላቅና አንጋፋ ገዳም ነው እና ባለፉት ዘመናት ባለፉት ጊዜያት መጠነኛ የሆነ ፈተና ቢያጋጥመውም በእግዚአብሔር ቸርነትና በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት በአሁን ሰዓት ተረጋግቶ እግዚአብሔርን እያመሰገነ እግዚአብሔርን እያገለገለ ስራውን እያካሄደ ተልእኮውን እየፈጸመ ይገኛል። እግዚአብሔር አምላካችን ፈቅዶ በእናንተ ገንዘብ በአባቶቻችን በሊቃነ ጳጳሳት ጸሎትና እገዛ ይህ የምታዩት ፊት ለፊታችን ያለው ሙዚየም ትላንትና ተመርቆ ያው ገንዘባችሁ በስራ ላይ ውለዋል። እንኳን ደስ አላችሁ ለማለት እፈልጋለሁ እና ይህ አንጋፋ ገዳማችን ታሪካዊውና የቅርስ ቦታ ዝቋላ ደብረ ከዋክብት እንደምታዩት ተራራ ላይ ያለ ለአዲስ አበባ ቅርብ ሆኖ ሳለ ርቆ የሚኖር ቦታ ነው። ያው መንገድ የለውም እንደምታዩት። እናንተ ሁላችሁም እየደከማችሁ እየለፋችሁ ነው የምትወጡት፣ ለበረከት ነው ግን እና ብዙ መልማት እየቻለ ከቦታው ርቀት ወይም ደግሞ ለከተማው የቅርብ ርቅ በመሆኑ ብዙ የልማት ስራዎች የሉትም። አሁን ግን በተለያየ መልኩ ራሱን ለማገዝ ራሱን ለመርዳት የተለያዩ የልማት ስራዎችን እያንቀሳቀስን እንገኛለን። አንደኛ ያው ያያችሁትም ትኖራላችሁ፣ ያላያችሁትም ማየት ትችላላችሁ። ራሱን ለመርዳት ገዳሙ የዘይት መጭመቂያ አቋቁሞ እየሰራ ይገኛል። ሁለተኛ ደግሞ በአዲስ አበባ ከተማ አንዲት ባለ ተስፋ ምዕመን የሰጡን ቦታ ቤት ነበረ። ያ እየተከራየ ገዳሙ ይረዳበት ነበር። በአሁን ሰዓት ግን በኮሪደር ምክንያት ፈርሶ ሌላ ለውጥ ቦታ አግኝተን ለመስራት እየተዘጋጀን ወይም ጀምረናል። ስለዚህ እናንተ ምዕመናን የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ወዳጆች ሁላችሁም አቅማችሁ በቻለ መጠን ይህንን የልማት ስራ እንድታግዙን በጻድቁ ስም አደራ ለማለት እፈልጋለሁ እና እግዚአብሔር አምላክ የተጀመረውን ስራ ለፍጻሜ አድርሶ ገዳሙ እንደሚረዳበት በእናንተ እገዛና በእናንተ ተራዳኢነት ለፍጻሜ እንደሚደርስ ተስፋ እናደርጋለን። ይህም የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ጸሎትና የእግዚአብሔር ቸርነት እንደሚያግዘንና እንደሚረዳን ተስፋ በማድረግ ገዳሙ ራሱን እንዲረዳ ከልመና እንዲወጣ ማለት ነው። ሁልጊዜ እናንተን እዚህ አቁሞ ከመለመን ነፃ እንዲወጣና ራሱን እንዲችል ያው ዞሮ ዞሮ ቤተክርስቲያንን የሚያግዟት የሚረዷት ምዕመናን ናቸውና እግዚአብሔር አምላካችን እንግዲህ ከእናንተ ጋር አብረን ይህን የተጀመረውን ስራ ለፍጻሜ እንደምናበቃ እምነት የጸና ነው። ብፁዓን አባቶቻችን ይኸው እስካሁን ድረስ በጸሎታቸውም በገንዘብም በሁሉም ነገር እያገዙን ይገኛሉና እነሱም እግዚአብሔር አምላካችን እድሜውን ጸጋውን ያድልን። እናንተንም የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በረከት ያሳድርባችሁ። በዓሉን የተባረከ ያድርግልን። እግዚአብሔር ይስጥልን። ይህንን ስፍራ ይህን ቦታ የቅዱሳን ስፍራ ነው። የመጸለያ ቦታ ነው። ይህንን ተራራው ሁሉ
ራሱ ሰባኪ ነው እና ያው ይህን ግርማ ሞገስ ያለውን ገዳም ይህንን ገዳም ስንረግጠው ራሱ በረከት የበረከት ቦታ ነው። መላእክት የቆሙበት ቦታ ነው የቆምነው። አባቶቻችን እግዚአብሔርን የጋበዙበት ቦታ ነው የቆምነው። እግዚአብሔርን ያገኙበት ቦታ፣ ብርሃን የተፈገፈገበት ቦታ፣ ሩህ እግዚአብሔር ለየዋሃነ ልብ ላላቸው እግዚአብሔርን ለሚፈሩ እግዚአብሔር ቅርብ ነው፣ ቅርብ ነው። ጸርሑ ጻድቃን እግዚአብሔር ሰማው፣ ጻድቃን ጮኹ እግዚአብሔር ሰማቸው። የእግዚአብሔር ድምፅ የተሰማበት በረከተ እግዚአብሔር የተላለፈበት እግዚአብሔር ለልጆቹ ለአገልጋዮቹ ወዳጆቹ የተገለጠበት የበረከት ቦታ ነውና ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። እንኳን አደረሰን አደረሳችሁ። እኔ ብዙ የምለው ነገር አይኖረኝም። እናንተም ደስ ትላላችሁ። እስኪ ለራሳችሁ አመስግኑ። አሁንም አመስግኑ። ሶስተኛ ጊዜ አመስግኑ። ይህንን ብዙ ነገሮች ቢኖሩም በዚሁ መልኩ ማክበር ደግሞ ትልቅ በረከት ነው። ትልቅ በረከት ነው። በዓለም ስጋቶች አሉ፣ የሚያሳሩ አሉ፣ የሚያስደነግጡ አሉ። ሌላ መልኩ ደግሞ በዚህ መልኩ ስናገለግል ደግሞ ደስ ይላል። እንኳን ደስ አላችሁ። አሁንም እንኳን አደረሰን። ሁሉም ነገር እያየን እየሰማን እየተመለከት ተመስገን ነው የሚባለው። ለእግዚአብሔር ነው የሚሰጠው። ሰው ድርሻውን ይሰራል፣ ሌላው ደግሞ ባለቤት አለው፣ እሱም እግዚአብሔር ነው። ጊዜ ራሱ ዳኛ ነው። ጊዜ አስተማሪ ነው። ጊዜ ሰባኪ ነው። ወቅቶቹ ሰዓታቶቹ በሙሉ የእግዚአብሔር መልእክተኞች ናቸው። እግዚአብሔር ደጋጎችንም ያስነሳል። በሌላው መልኩ ደግሞ ብዙ ነገሮች አሉና ተመስገን ብለን ነው የምናመሰግነው። የጻድቁ አባታችን በረከት ረድኤት አይለየን። የዓመት ሰው ይበለን። ሀገራችንን ሕዝባችንን ሰላም ያድርግልን። ነፍሳተ ሙታን ይማርልን። ሕያዋን ይጠብቅልን። ሕፃናትን ያሳድግልን። የታመሙትን ይፈውስልን። ሀገራችንን ሕዝባችንን ለዓለም ሁሉ ሰላሙን ይስጥልን። በመጨረሻም በዓሉ በሰላም ስለተጠናቀቀ የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አበምኔት መምህር አባ ኢሳያስ ምስጋናቸውን አቀርበዋል። እንደሚታወቀው የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በዓለ ዕረፍት ዓመታዊ በዓል አክብረናል። ይህ በዓል ሲከበር ከውጭም ከውስጥም ከተለያዩ ከሀገራችን ክፍሎች ብዙ ምዕመናን መጥተው በዓሉን በሰላም በጤና አክብረው ወደየቦታቸው በሰላም ተመልሰዋል። ይህ በዓል በሰላም እንዲከበርና ሰላማዊ እንዲሆን ደግሞ ብዙ አካላት አስተዋጽኦ አድርገዋል። ከመንግስት አካላት ጀምሮ እስከ ቤተ ክርስቲያኒቱ ኃላፊዎች ጭምር ይህ በዓል በሰላም እንዲከበር አስተዋጽኦ አድርገዋልና ምስጋናችንን ለማቅረብ ነው። ምስጋና እናቀርባለን። ምዕመናንም የጥሪያችንን አክብረው የጻድቁን የአባታችን የአቡነ ገብረ መንፈስ ቅዱስን በረከት ለመቀበል እዚህ ቦታ ያለውን ሁኔታ ስጋት ሳይገጥማቸው በሰላም መጥተው በሰላም በብፁዓን አባቶቻችን ሊቃነ ጳጳሳት ቃለ ምዕዳን ቡራኬ ተሰጥቷቸው ወደ የበዓታቸው ወደ የቦታቸው
በሰላም በጤና ስለተመለሱ እግዚአብሔርን እናመሰግናለን። የመንግስት አካላትም ያው ሁልጊዜ እንደሚያደርጉልን በአስፈለገን ጊዜ በዓላቱ ሲከበሩ የጸጥታ አካላትን በመመደብ በዓሉ በሰላም እንዲከበር ስላደረጉልን ልናመሰግናቸው እንፈልጋለን። በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስ ስምና በእግዚአብሔር ስም እናመሰግናቸዋለን። ከየአህጉረ ስብከቱ ደግሞ የመጡ ይህን በዓል ለማክበር የመጡ መምህራን፣ ሊቃውንት፣ አስተዳዳሪዎች፣ የአድባራት የገዳማት አስተዳዳሪዎች ተገኝተዋል። ይሄ በሰላም እንዲከበር የሁሉም አስተዋጽኦ አለበትና በዚህ አስተዋጽኦ ላደረጉ ሁሉ ምስጋናችንን በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስና በእግዚአብሔር ስም እናቀርባለን። ይሄ አሁን የምናየው የኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ አባላት ይህን በዓል እያስተላለፉልን ነው የሰነበቱት። ባላቸው አቅም ሁሉ ገዳሙን በሚገባ ለማስተዋወቅና የገዳሙን ችግር ወይም ደግሞ ገዳሙ የሚያስፈልገውን ነገር ለምዕመናን ለማስተላለፍ እዚህ ተገኝተዋል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያንም ያው በእግዚአብሔር ስም እናመሰግናለን፣ ኃላፊዎችንም እናመሰግናለን። ጋዜጠኞችም ተገኝተው ይህንን ስለዘገቡልንና ይህንን ስላስተላለፉልን በእግዚአብሔር ስም እናመሰግናችኋለን። ገዳሙን የምትወዱ ጻድቁን የምትወዱ በውጭም በውስጡም ያላችሁ ምዕመናን እስካሁንም እገዛችሁ አልተለየንም። ለወደፊትም ደግሞ እገዛችሁ እንዳይለየንና አብራችሁ ከኛ ጋራ ባለው ነገር ሁሉ እንድትተባበሩና እንድትቆሙ በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስም መልእክታችንን እናስተላልፋለን። እስካሁንም ምዕመናን አላሳፈሩንም። በችግራችን ሁሉ ፈጥነው እየደረሱ ችግራችንን እየተባበሩን እያስወገዱልን ይገኛሉ። ለወደፊትም የምናስተላልፈውን ጥሪ ተቀብለው በችግራችን ጊዜ እንደሚደርሱልን ተስፋ አለን። በያሉበት በውጭም በውስጥም ያሉ ምዕመናን ሁሉ እግዚአብሔር አምላካችን የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በረከት በሁላቸውም እንዲያሳድርባቸው የሁላችንም ጸሎት ነው። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለእግዚአብሔር አምላካችን ክብርና ምስጋና ይግባው እስከ ዘላለሙ ድረስ አሜን። የዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም የቅርስ ማዕከል የታሪክ ምንጭ ነው። በዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም በየዋሻውና በየጫካው ወድቀው ለዓለም ሰላም ለሕዝበ ክርስቲያኑ ይቅርታና ምሕረትን ከልዑል እግዚአብሔር እየለመኑ የሚኖሩ በርካታ አረጋውያን አባቶችና እናቶች እንዲሁም አቅመ ደካሞች የሚጦሩበት አምላከ ገብረ መንፈስ ቅዱስ ብርሃነ ረድኤቱን ሁልጊዜ የሚገልጥበት ታላቅ ገዳም ነው። ወስብሐት ለእግዚአብሔር።